ኧረ ታይ ደመቁ የጋሽዬ ጀግና ይመጣል ብለሽ፣ ኧረ ማይኩ ጃክሰን ይመጣል ብለሽ፣ የሄርሚ ባለቤት ይመጣል ብለሽ በራፉን ክፍት አድርገሽ፣ ኧረ ታይ በግዬ ጅብ እንዳይበላሽ፣ ኧረ ታይ ደመቁ ጅብ እንዳይበላሽ ትመጣለህ ብዬ ሳይማዶ ሳይማዶ የደመቁን አይኗ ሟሟ እንደበረዶ፣ የበጊቱን አይኗ ሟሟ እንደበረዶ። የሄርሚ ባል ነው አብርሃም ማለት ነው። አንድም ሰው እንዳይቀር ግብዣን ለቤቴ፣ አንድም ሰው እንዳይቀር ግብዣን ለቤቴ። ይሄ ውድሜ ለሷ አይኔም ባይኔ ያየሁት፣ ይሄ ውድሜ ለሷ ምን ይጠበስ ምን ይጠበስ። ሰላም ወገኖች እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዲሁም የአብርሃም ቲሞች፣ የሄርሚ ቲሞች፣ የጎጅዬ ቲሞች ሁላችሁም እንዴት ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት፣ በያለም ጥግ በያለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንግዲህ እነሆ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየኝ ስል እንግዲህ በአክብሮት ተጠይቃለሁ። ሌሎቹም እንዲው አመሰግናለሁ። ለዚህ ቤት እንግዲህ አዲስ የሆናችሁ ጋይስ ላይክ ሰብስክራይብ እያደረጋችሁ የምሬን እምላችሁ አዲስ መረጃ ተቋቁስ ጠብ ይላል ማለት ነው። እና ምን ልላችሁ ፈልጌ ነው፣ በትናንትና ቪዲዮ ብዙዎቻችሁ ተበሳጫችሁ አላችሁ። አትበሳጩ። የሚያበሳጭ ነገርም የለም፣ የሚያበሳጭ ነገር እመኑኝ የለም። ለምን ብላችሁ ጠይቁ። ሄርሜላ ልብስ ልታመጣ ሳይሆን የሄደችው ልክ ልኳን ነግራት ነው የተመለሰችው። ገባችሁ? በቲስተን በዘዴ በሙድ የተጠቀመችው ይኛለች። አያችሁ አይደለም? ስለዚህ ልብስማ ምን ልብስ አለ? ለብሶ ወንድምየው ጭቅይት አድርጎት ለብሶት መኪና ቁልፉን አቆሽሾት ልብሱን ደግሞ ዶጋ መድ አድርጎታል እኮ። ምንም ነው የምታመጣው? ንብረት ሞልቶታል። ኢኮኖሚ ችግር የለባትም ሄርሜላ፣ ችግር የለባትም እኮ። ልብሱንም ትገዛለታለች፣ ችግር የለባትም። ሁሉንም ነገር ትገዛለታለች። ከደመቁ የጠላችሁን ነገር፣ ከደመቁ ያጣውን ነገር አብርሃም ሄርሚ ታሟላዋለች። ገባችሁ? እሱም ለዚህ እኮ አይወድቅም ጋይስ፣ ስለታመም እንጂ ጎበዝ ነው፣ መሪ ነው። እንደ ኢትዮጵያ ዩቱበሮች እኮ ቁጥር አንድ ነው እኮ አብርሃም ታደሰ ጋሽዬ፣ ጀግና ነው፣ መሪ ነው እኮ። አሁንም እመሙናቱ መቼስ የወደቀ ሰው ምሳሌ ይበዛበታል ነው እንጂ አብርሃም ታደሰ ጋሽዬ መሪ እንደሆነ ሁላችሁም ታውቃላችሁ። እኔ ግን በዋናነት የገረመኝ ደመቁ እርግቧ ጀግና፣ ደመቁ እርግቧ ጀግና። ደግሞ አንዲት መጣች መሰል ሰሞኑን ደህና ሄደውልን ነበር ሁለት ጭቅቅቶች ሄደው ብለን ነበረ። መጡ መሰል ሰሞኑን ተመለሱ፣ እያራገቡ ነው። አንዲት አለች ስስ ምንጭር። እኔ ስስ ምንጭር ሰው አልወድም። ስሷ ምንጭሯ የሳሳ ትክታክ ላይ የምትዘል ዘላለም አለሟን ዳይምን ለሱ የኖረች ማለት ነው። ደመቁ ከዚች ግድብ ከዚች ካለሽበት ቦታ ተነስተሽ እዛች ግቢና ወይ አንቺ ሙቼ ነው ወይ እኔ ሙቼ ነው ካልሽ እኛም አንቺን የምንፋታሽ ወይ እኛ ሙተን ነው ወይ አንቺ ሙተሽ። ገባሽ? ካላረፍሽ ራስሽን ካላስከበርሽ፣ ገባሽ? ዝቅ ብለሽ እንደዚህ እየተረገጥሽ እየቆሸሽ እሰራለሁ የምትይ ከሆነ አንፋታሽም። እንደዚህ ደግሞ እኔ ጸዴ ነኝ እኔን የሚያህል ሰው የለም ኮንፊደንስ ያለው ካልሽ እንረጥሻለን በመጣሽበት። አርፈሽ ብትቀመጭ ይሻልሻል። ዩቱበር እኮ እነ ሙብዬ እኮ ባሎቻቸው ጋር እኮ ተጨመላልቀዋል እኮ እንዳንቺ። ገባሽ? ሲሄር አደረግኩበት መተት አደረግኩበት ብላ እኮ ቅንጧን ተባሉ፣ ቅንጣቸውን ተባሉ። እኔ ሽጠው ነው የበሉት። ሲጀመር ቻናሉን ተዘግቶባቸው አይደለም። እናንተ ስንት ጊዜ ነው የአረብ ሀገርን ሴት የምታጃጅሉት? ስንት ጊዜ ነው ወደ ውጭ ያለውን ሰው የምታጃጅሉት? ጅላይ ሞት እንዳጫውት ነው ነገር። እናንተ ማንንም ልትሸውዱ አትችሉም። ዛሬም ቢሆን ሁሉችም የመዳም ቅመሞች ሞኝ እንዳይመስላችሁ። እኔ ግን ያዘንኩት ገንዘቡን ለተበላ ገንዘባቸውን ለሰጡ ታው ብለናል። ከዚህ በፊት እናንተ ላይክ ካረጋችሁ፣ ሰብስክራይብ ካረጋችኋቸው፣ ሼር ታረጋችኋቸው ይሄ ለነሱ ትልቅ ገንዘብ ነው፣ በቂ ነው። የፈለጋችሁትን ሀሳብ አስተያየት ስጡ፣ ያልፈለጋችሁትን ደግሞ ስክሮል እያረጋችሁ ለፉ ብለናል። አይደል እንዴ? ብለናል አላልንም? ከዚህ በፊት የዛሬ 3 ዓመት 4 ዓመት ሰርተናል አይደለም? አሁን እየተቆረቆሩ ነው ብዙዎቹ። አሁን ላሜ ቦራ የለም፣ ከዛኛውም የለም፣ ከዚህኛውም የለም፣ ከኛም የለም፣ ከዛኞቹም ሰፈርም የለም። ብዙም አይደለም። የደመቁ በጎችም ገንዘባቸው ላይ ብዙም አይደለም። ለምን ገንዘብ መንጫ ወርቋል። አሁን ተሰርቶ አልሞላም ብሏል ገንዘብ። ያው ከስንት አንድ ካልሆኑ ወጣቶች ካልሆኑ ገና ያላገቡ ትዳር ያላዙ ልጅ ወልደው ደማቸው ያልፈሰሰ ብዙ ነገር ገና ማለት ነው። ስለዚህ እነሱ ዩቱብ እየከፈላቸው ነው አይደል እንዴ? እናንተ ገንዘባችሁን የላኩት ሰዎች እየቆረቆራችሁ ነው። ለእኛ ልጆች ትምህርት ነው። እንደኛ ልጆች እኮ ስማርት እኮ ናቸው።
ሚዛናዊ እየሆኑ እኮ ናቸው። እኛ በአደባባይ ነጠር አይመቸንም፣ ሙያ በልብ ነው አሉ የእኛ ልጆች፣ የሄርሚ ልጆች፣ የሄርሚ ቲሞች ጀግኖች እኮ ናቸው። እሄድና እላለው ረፉ የዚች ቆንጆ ጥርሷ የጥርሷ ውቅራት እየታየ ዘርፉ የባቄላ አበባ የመሰለው ጥርሷ ሄርሜላ ተሳቀበት እሷ አዲስ አበባ ላይ ይሰራል ማማ ሄርሜላ ቆንጆቱ ሲሏት እንድሰማ ነው። ስለዚህ እኛ ያው ብዙም እንትን አንልም ማለት ነው። ሻርብሽን ላክልኝ፣ ልብስሽን ላክልኝ፣ ቁማጭ ብኮን ሄርሜላ አንቺን ሄርሚዬ ቆንጆቱ ትሸት እንደሆነ ነው የምልሽ እኮ ደመቁ። እንደው የባህር ዳሩን ሳቢው ገመዱን አላ ማሽላ እንጀራ ጋር ተመተናነቁ ይሻለኛል ላስታ ስንዴ ድብልቁ አለሽ። አማራ ሲል ነው እንግዲህ ገባቸው። አንዳንድ ጊዜ መኮረጁም ጥሩ ነው፣ መሄዱም ጥሩ ነው፣ ለታሪክም ለሁሉም እርመድ ማረጉ ማለት ነው። የነጭ ጤፍ ዛላ ወርቃተ መንገድ አንሻት አለኝ ወይ ነገር መውደድ። አሁን የትናንትናው ቪዲዮ ይሄንን ነው የሚመለከተው። ደመቁ ቤት ለምን ሄደ? ሄርሜላ ልክ ልትነግራት ነው የሄደችው። እኛ ጀግና ያለ ምክንያት እኮ ሰው እኮ አይሄድም ሰው ቤት የሆነ እኔ የሚያመኛል፣ ሊያንቀጠቅጠኛል፣ ሊያንገፈግፈኛል። በቃ ልኳን ላስታጥቃት ከፈለኩኝ የቤቷ ድረስ ነው የሚሄደው። ወንድ ናት ሄርሜላ፣ የኔ ጀግና ነሽ። ደግ አድርገሻታል። ልክ አዋርደሻት። ልክ ልኳን እኔ ቤተሰቦቼን አኮራቸዋለሁ። እመኑኝ አኮራቸዋለሁ። ምንድን ወፍ የለም። የእናትሽን የአባትሽን ልጅ ሳብስክራይብ እንዳታረጓት ብለሽ የምትይ ምቀኛ ነሽ አንቺ። ገባሽ? አረብ ሀገር ሴቶች ላይ የምትጫወችው፣ ውጭ ሴቶች ላይ የምትጫወች አንቺ ለማንም አትበጅም። ለማንም ገብቶሻል አይደለም? ሳብስክራይብ እንዳታረጓት ብለሽ እኮ ሶሻል ሚዲያ ላይ የምትናገር እኮ ነሽ። እኛ እኮ አንረሳም። አንቺ የመጣሽበትን እኮ ረሳሽ እኮ። አንዳንዴ ዘወር ብለሽ አስታውሺ። እድሜ ለበጎችሽ፣ የእውነት እድሜ ለበጎችሽ። ልብስ እንድትለብሽ ያደረጉሽ፣ ልብስን መልበስ እንድትስተማሪ ያደረጉሽ፣ እድሜ ለናሲያ፣ እድሜ ለላሞችሽ፣ እድሜ ለላሜ ቦራዎች፣ እድሜ ለጥጆችሽ፣ እድሜ ለቦሮችሽ፣ እድሜ ለነላሜ ቦራ፣ እድሜ ለላቢዎችሽ። የእውነቴን ነው። እነዚህ ሳላመሰግን እንዴት አልፋለሁ? እድሜ ለላሜ ቦራዎችሽ አልኩሽ እኮ። ላማን ላይ በሰማይ ወተቷን ማለት ትዳር አይይዙም፣ ባል የላቸው፣ ልጅ የላቸው፣ ለአንቺ እያገለገሉሽ። አንቺ ግን እስኪ ሳህን ጠብልሽ እስኪ ለገጧት ተይዘው ቢመጡ አንድ ነገር የላቸውም። እስኪ ሳህን እንጠብ ደጃፍሽ አርኪ ቢሉሽ ዙረሽ አታያቸው። ገብተሻል? እየተርመጠመጥሽ ማለት ነው። ላሜ ቦራዎችሽ እኮ 50 ሺህ ብር እኮ የቤት ኪራይ የአንድ ወር የቤት ኪራይ የዘጉ ጀግኖች እኮ ናቸው። የምር ነይ ብቻሽን ልጅሽን ቡና እያፈላሽ ምናምን ሲሉሽ የዛ ጊዜ እሺ አኮራችኋለሁ፣ እግዚአብሔርን አኮራችኋለሁ ብለሽ ቅልጥ አረግሻቸው። አሁን እንደውም ገደል ግቡ፣ ስትፈልጉ ገደል ግቡ፣ ማንም አይከለክለኝ፣ ማንም በእኔ ላይ አይገባም ምናምን ብለሽ ውሃ ደፋሽባቸው። ስለዚህ አንቺ ጀግና የሚያጫውትሽ ማንም እያላገጠብሽ፣ ማንም እየተጫወተብሽ የረከሽ ሴት፣ የወደቅሽ ሴት ማንም ሊፈልግሽ አይችልም። ልንገርሽ፣ ማንም አይግዝሽ። ሀቂቀትን እውነት ለመናገር ማለት ነው። ሴቶቹ ሴት ልጅ እንደ ሴትነቷ ካላስከበረኝ በዚህ ወርደ ተፈጥፈጣ ዩቱብ ተሰራኝ። አንቺ ከገንዘብ እኮ ክብር ይበልጣል። ልንገርሽ፣ ክብር ነው የሚበልጠው። ይሄንን የምንሰጠሽ ደግሞ ሀሳብ በቪዲዮ የተገደፈ ነው። ከኔ በላይ ማንም የለም ስትነው፣ ከሰው በላይ ደግሞ አላህ ሱብሃነሁ ወተዓላ እንጂ ሰው የለም። የበላይ አላህ ሱብሃነሁ ወተዓላ እንጂ አላህ እንጂ አንድ ፈጣሪ እሱ እንጂ ሰው የለም። ገብተሻል? ሁሉም የአላህ ፍጡር ነው። ሁሉም በኒ አደም ነው። እኔ ግርም እኮ ነው የምትይኝ። በቃ ነጥርህ ደግሞ በአንድ ዛሬ በትናንትናው ፀጉርሽ ከመጣሽ ውርድ ተራስሽ አንቺ ቅሌታም ቅማላም ማለት ነው። ታጥበሽ ሌላ ፀጉር ቀይረሽ ነኝ። ይሄንን የፈረስ ጭራ ዝም ብለሽ የፈርዘሽ ምናምን አመተሽ ይሄ እድሜ ለበጎችሽ የዱባይ በጎች ሰሞኑን የገቡት ልብስ ይዘውልሽ መጣዋል መሰል። ደህና እየለባበሽ ነው። ቦርሳ ደግሞ አትያዥ፣ ነግሬሻለሁ። አዎ እንዳትይ፣ ትናንትና አላልሽም? አትያዥ። ቤት ውስጥ ቪዲዮ ስትሰሪ ቦርሳ አትያዥ። አንቺ መሳቂያ የሆነ ድግስ ምናምን ስትሄጂ ነው ቦርሳ መያዝ። አንቺ ከላይ የሚደረገውን ከጫፍ ላይ ተበስቶ የሚደረገውን ጉትቻ ከታይ ተበስተሽ የምትመጪ እኮ የወደቅሽ ሴት እኮ ነሽ። ችስ እኛ ላይ አታለቅጭ እባክሽ። ሙዳት የወንሽ ያተላ ማለት ነው። ለማንኛውም እኔ ሴትነትሽ ያንቺ መቼም ቢሆን ውድ ሊሆን አይችልም። ወድቀሽ ተፈጥፍጠሽ ዩቱብሽን እየሰራሽ ነው። ገባሽ? ህዝብ ላይ ማለት ነው። አሁን ሁሉ ነገር እኮ ታወቀ።
በጎቹም አወቁ እኮ ያንቺ በጎች ነቁ። ገንዘባቸው ቅምስ ያረጉሽ ቢሞቱ ይሻላቸዋል። ለምን በመስቀላቸው በመስቀሉ ደግሞ ነግደሻል። ይቅርታ ታያለሽ። እሱ ችግር የለውም። ይቅርታ ታያቸዋለሽ ወጥተሽ። ሻሸመኔ ወላቃ ደግሞ ጥርሳ ማለት እሱ ደግሞ የአረብ ሀገር ሴቶችን እየተሳደበ ነው። ይቅርታ ወደደም ጠላም ይጠይቃታል። እዚህ የደረሰው በእነሱ ነው። አለበለዚያ ዋጋውን ያገኛል። ይሄ ወላቃ ጥርስ የሌለው